በላንታ ፊልም ለማታወራሽ ዳጣ ተዘጋጅ። ደረጀ ሲመጣ ቤት እንከራይልሻለን። እዛ እንደፈለግሽ በነፃነት መኖር ትችያለሽ። እንዴ ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? ሰላምታዬ በያላችሁ ይድረሳችሁ። ላይክ በማድረግ ቪዲዮን ጀምሩ። ሀሳብ አስተያየታችሁን አስቀምጡልኝ። ሁሌም ወዳችሁ ፈቅዳችሁ ስለምትከታተሉኝ አመሰግናለሁ። ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብለናል። እስከመጨረሻው በመከታተል አብራችሁን ቆዩ ቤተሰቦቼ። እንግዲህ በዛሬው ቪዲዮ በጣም የሚገርም ነበር ማለት ነው። ናታን ከብዙ ልፋት ከብዙ ጠውረድ በኋላ እንግዲህ ዳጣን በእጁ አስገብቷታል ማለት ነው። በፍቅር አንበርክኳታል። ዳጣ ነገሮችን ላለማስነቃት ውስጧን በውስጧ አድርጋ ነገሮችን በመቻል በቃ ሰምታው እንዳልሰማ አውቃ እንዳላወቀች ገብቷት እንዳልገባች ነገሮችን ከዛሬ ነገ ያለች ስታሳልፍ ቆይታ በመጨረሻም እንግዲህ በፍቅሩ ተንበርክካለች ማለት ነው። እንግዲህ በጣም ደስ የሚል ነው። ናታንም እንግዲህ ተስፋ ቆርጦ ሊተወው ካለ በኋላ ሰላምን እንግዲህ የሰላምን ሀሳብ በመስማቱ ወይም ደግሞ የሰላምን ምክር ወደ ተግባር በማድረጉ ዛሬ በጣም ውጤታማና ደስ የሚል የፍቅር ህይወት እንዲኖራቸው ሆኗል ማለት ነው። ይህ ጥረት እንግዲህ የናታን ነው ማለት ነው። ምክንያቱም ዳጣ ያው በፍቅሩ እኮ በውስጡ አለ፣ ግን ደግሞ ራሷን ላለ ማለት ራሷን ላለመቸነፍ አንደኛ ቀድማ ፍቅር ውስጥ ላለመውደቅ፣ ሁለተኛ ደግሞ ናታንን አቢጌል ስለምትወደው የእህቷን የአቢጌልን ፍቅረኛ አፍቃሪ እሷ ላለመቀማት፣ በሶስተኛ ደረጃ ደግሞ የራሷ አላማ አላት እንደምታውቁት። እሱ ምንድነው ቤተሰቦቿን የማግኘትና ቤተሰቦቿን የመቀላቀል ነው። የመጀመሪያ አባቷን አግኝታ በጣም ደስ ብሏታል፣ ግን ደግሞ እሱ በቂ አይደለም። ግዴታ በጣም የምትጓጓላትን እናቷን ማግኘት አለባት። ስለዚህ ዋናው እንደውም እንትን የምትልበት ነገር እሱ ነውና እናቷን እስካሁን አላወቀችም። እንግዲህ ደረጀንም እባክህ እናቴን አገናኝ ስትለው ተረጋጊ፣ ለሁሉም ጊዜ አለው፣ እኔ ነገሮች እያመቻቸው ነው። ስለዚህ እንደዛ ነገሩ ሲመቻች እኔ ራሴ አውቃለሁኝ፣ አስታውቅሻለሁኝ፣ እናትሽ ጋር አገናኝሻለሁኝ፣ ደስ የሚል ነገር ይኖራል አብሽር ብሏታል። ሰላምም እንደዚሁ ስትጠይቀው ተረጋጊ፣ ለልጆችና ለትዳሬ ተጠንቀቂልኝ፣ ግዴታ አንድ ነገር ለማድረግ አንድ ነገር ማጣት የለብኝም፣ ሁሉም በጊዜው በሰዓቱ በትክክል ይሆናል። ስለዚህ እባክሽ ሰላም ተረጋጊ፣ ጠብቂኝ ብሏታል ማለት ነው። በዛም እንግዲህ እሺ ብላ ሰላምም እንግዲህ ችግሯን ዋጥ አድርጋ ትገኛለች ማለት ነው። ቤተሰቦቻችን ያው ዳጣ ደግሞ እናቴን እያለች ደጋጋሚ እየጠየቀችው ነው ጋሽ ደረጀም እንግዲህ እሺ እያለ ነው ነገሮችን አስተካክሎ ለማስተዋወቅ እየሞከረ ማለት ነው። ሌላ እንግዲህ ወይዘሮ ማርታና ሰላም አንዳንድ ነገሮች ያወጡ ነበረ። ደረጀ እንደተሳፈረ እሱ ምንድነው ስለ እርግዝናዋ ምናምን እያወራቻት በነበረ ሰዓት እናትነት ከባድ ነው እንግዲህ አባቱንም አላስተዋወቅም ማርሽ፣ ስለዚህ የልጆች ፍላጎት እኮ ብዙ ነው፣ አንቺ እናት እንጂ አባት መሆን አትችይም እያለች እየነገረቻት ነበርና እንግዲህ ሰላም እሺ ብላ እንደው አንድ ጥያቄ ልጠይቅሽ እትዬ ብላ ነበር የጠየቀቻትና ወይዘሮ ማርታ ምንድነው ጥያቄው? እሺ ጠይቀኝ ነበር ያለቻት። የወለድሻት ልጅሽ ብትጠፋብሽ ምን ታደርጊያለሽ ነበር ያለችውና ሰላም በጣም ነው ማርታ በጣም ነው የገረማት። እንዴ ሰላም እየቀለድሽ ነው እንዴ? እንዴት የወለድኳለሽ እንዴት ልትጠፋ ትችላለች? ምን ሆነሽ ነው እንዴ? እንደወለድኩ ልጄን አቅፋለሁኝ እንጂ እንዴት ነው ትጠፋለች ማለት እንዴ? ምን ሆነሽ ነው ምናምን ነበር ያለችውና ሰላም አይ እንደውም ምን ብትጠፋብሽ ምን ታያለሽ ማለት በቃ በሆነ ምክንያት ማለት ወልድሻት ግን ሳታያት እንኳ ብትጠፋብሽ ምን ታያለሽ ነበር ያለችውና ተረሻታለሽ ወይስ ተጠብቂያታለሽ ነበር ያለችው። እንዴት ነው መጠብቃት የጠፋች ልጅን እንዴት ብላ ስትል እንደገና ወይዘሮ ማርታ መለሳለችና እንዴ አዎ ተጠብቃታለሁ ልጅ እኮ ነች። እንዴ ምን ሆነሽ ነው ሰላም? ስለምን እያወራሽ እንደሆነ አልገባኝም። እንዴት ልጅሽ እንዴት ሊጠፋ ይችላል ምናምን የሚል ጥያቄ ነበር የጠየቀቻት። እንግዲህ በዛም አይ እንደው ዝም ብዬ ነው የጠየኩሽ እንደው ምናምን ብላ ነበር እንግዲህ ሰላም ወሬውን ያስቀየሰችው። ወይዘሮ ማርታን በጣም ነው የገረማት። እንዴት ነበር ያለችው ማለት ነው። እንግዲህ ሰላም እንደሰማችሁት ይመስለኛል ልጇን ወልዲያ እንግዲህ ገና እሷ ደም ላይ እያለች ያ ማለት ገና
ከማህፀኗ ልጇ እንደወጣች ነው እንግዲህ አንስተው እርግጠኛ ነኝ ዳጣን የጣሉባት ማለት ነው። እንግዲህ የሚገርም ሁኔታ ለአንድ ቀን እንኳ አላቀፈቻትም ማለት ነው። ወልዲያ በፍጹም አላሳዩአትም ታውቃላችሁ። እና የምር በጣም ልብ የሚነካ ታሪክ ነው። አንዳንድ ነገሮች እንደዚህ አይነት አጋጣሚዎች አሉ። በነገራችን ላይ እናት ከምጧ ሳትመለስ እንደዚህ አይነት ነገር ይፈጠራልና ከባድ ነው ቤተሰቦቻችን። እና እንግዲህ ሰላምና ዳጣም በቅርቡ ነገሩን ታስተካክሉላቸው እናትና ልጅ መሆናቸውን አረጋግጠው ህይወታቸው እንደሚቀጥሉ አንጠራጠርም። ቤተሰቦቼ በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ ማድረጋችን አትርሱ። እስካሁን ወዳችሁ ፈቅዳችሁ ስለምትከታተሉ ያመሰግናለሁ። መልካም ጊዜ በያላችሁበት። ወዳችኋለሁ ቤተሰቦቼ። መልካም ጊዜ። ባይ ባይ። ላይክ የረሳችሁ ላይክ አድርጉ። በቀጣይ በአዲስ ነገር እስከምንመለስ ሰብስክራይብ አድርጋችሁ የደወል ምልክቷን ማጥቆራችሁን አትርሱ። መልካም ባይ